አረ እዩ አሳቀሽ እኮ ገደልሽን፣ የምር አሳቀሽ ገደልሽን። ዛሬ ደግሞ ምን ይዘሽልን ትመጪ ይሆን? እነ ሀይሚ እየተጨነቁ ነው። ሁሉም ሰው እየተጨነቀ ነው ያለው በአንቺ ምክንያት። በአንቺ ምክንያት እነሱ ቡታጀራ እስካሁን ድረስ ቁጭ ብሏል ማለት ነው። ካሁን ዲኤኑ ምን ይሆናል? የቡራ ነው ወይስ የቢኒ ነው ወይ የተባለ ሰውን አስጨንቀሽ እኮ ገደልሽው። ይሄው አሁን ደግሞ ባንቺ የተነሳ ደግሞ እንጠብቃት ብላለች። ይኸው አሳሳቢ ደግሞ ሆንሽብን። እንደው ምን ይሻልሻል? ወይ አትጨርሽልን ወይ ምናቴ ልጅሽም ታልሰረቀ ደግሞ እየተባለ ነው። ወይ መከራ ዘንድሮ። ትናንት ነው ከትናንት ወደ የሆነ ቪዲዮ አይቼ የዩ ልጅ ተሰረቀ ተብሎ አይቻለሁኝ ጋይስ ማለት ነው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለ እግዚአብሔር ይመስገን። በያላችሁ በሰላማችሁ በዝት ይበልልኝ። እንግዲህ ሀሰንና እንግዲህ ሀይሚዬ ቅመምዬ መጣዋል። እንግዲህ ሁለቱም ማለት ነው። እንደ እንቁላል ተንከባከቢልን ተብለሻል። ሀይሚዬ ደግሞ አታሳፍረኝ እያልሽ ነው። ያው የመጀመሪያሽ ስለሆነ ነው። አይኖ እና የኔ ውድ ማለት ነሽ የኔ እንቁ እና እንግዲህ ፕራንክ እንዳይሆን ብቻ ፕራንክ እንዳታድርጉና አደራችሁንን እና ችግር የለውም። ሀይሚዬ የኔ ቅመም ማለት ነሽ እና ሀይሚን ደግሞ እዩን ደግሞ ፈርታለች። እሷም ዲኤኑ እስከሚመጣ ድረስ እንጠብቅ የው እያለች ነው። ሀሰን ደግሞ ቅጠል አንጥፈን እንጠብቃታለን፣ ችግር የለውም እኛ ልንመለስ ነው ወደ አዲስ አበባ እያለ ነው ሀሰንም። ስለዚህ ከመመለሳቸው በፊት ጨርሽልን። ግን ትናንትና አይተሻል እንግዲህ ሀይሚዬ እርጉዝ ናት በመባሉ እንግዲህ ዛሬ ደግሞ ምን አይነት ቪዲዮ ይዘሽ እንደምትመጪ አላቅም። ጨርቄን ጥዬ ልሂድ ሳትይ አትቀሪም ብዬ ነው የማስበው ማለት ነው። ምን ይመስልሻል እዩ? እኔ እንደዛ ነው የሚመስለኝ። ስለዚህ ጨርሽልን በተሎ፣ እነሱንም ለቀቂያቸው ወደ አዲስ አበባ ይምጡ በቃ። ምንድን ነው አንቺ ይበቃሻል፣ አታንዛዡ። ስለዚህ በቃ ለቀቅ አድርጊያቸው። እነሱን በሰላም ይምጡ ነው የምንለው። ጋይስ እንደዛ ነው እኔም ራሱ መስሎ የሚታየኝ ማለት ነው። እና የኔ ውዶች ማለት ነው ይሄን ቻናል ሰብስክራይብ አድርጉት። ስወዳችሁ ያው ሞኔታይዝ ሊሆን ትንሽ ቀርቶታል። ስወዳችሁ በላይክ ግቡ ፕሊዝ 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 ፕሊዝ። ተው ግን